ዓለም እንደተዋለች የምንልበት ጉዳይ ላይ ደርሰናል። አሰግድ ኪዳነ ማርያም ደግሞ መረጃዎች ላይ ያደርሰን እዚህ ይገኛል። አሰግድ ዓለም ፊት ምን ተነገረ? ምን ተባለ? እሺ አመሰግናለሁ ተመስገን። እንግዲህ የተለያዩ የመገናኛ ብዙሃን የተለያዩ ጉዳዮችን እያስነበቡ ይገኛል። በፊት ገጾቻቸው የተለያዩ ጉዳዮችን ይዘው የወጡ ይገኛል ማለት ነው። እኛ ደግሞ በቀዳሚነት ልንመለከት የወደድነው የሱዳንን የጎረቤት ሀገር ሱዳንን ጉዳይ በተመለከተ ነው። እንግዲህ ከሰሞኑ የሱዳን ጉዳይ በተለያዩ ዓለም አቀፍ የመገናኛ ብዙሃን በስፋት እየተዘገበ ይገኛል ማለት ነው። የተባበሩት መንግስታት ድርጅት የስደት ኤጀንሲ ያወጣው መረጃ ደግሞ ባለፉት 10 ወራት ብቻ ወደ 1 ሚሊዮን የሚደርሱ ሱዳናውያን ወደ ካርቱም እየተመለሱ ስለመሆናቸው አስነብበዋል ማለት ነው። እንግዲህ ባለፉት 2 ዓመታት የሱዳን ጦርነት በርካቶችን ለስደት እንዲሁም ደግሞ በርካቶችን ለሞት መዳረጉን እናስታውሳለን። የሱዳን ጦርነት እንግዲህ በርካታ ሰብአዊና ቁሳዊ ቀውሶችን ያስከተለ ይገኛል። ሆኖም ደግሞ በካርቱም የነበሩ ዜጎች ለስደት ተዳርገው እንደነበር እናስታውሳለን። ግን ባለፉት 10 ወራት ወደ 1 ሚሊዮን የሚጠጉ የሱዳን ዜጎች ወደ ካርቱም የተመለሱ እንደሆነ የተዘገበ ይገኛል ማለት ነው። ከዛ ባሻገር ደግሞ እንግዲህ የካርቱም ዓለም አቀፍ አውሮፕላን ማረፊያ ትላንትና መከፈቱን የተለያዩ መገናኛ ብዙሃን እየዘገቡ ይገኛል። ከዛ በኋላ እንግዲህ የተለያዩ በረራዎች የተደረጉ ይገኛል ማለት ነው። ባለፉት 2 ዓመታት እንግዲህ የካርቱም ዓለም አቀፍ አውሮፕላን ማረፊያ ዝግ ሆኖ ቆይቷል ማለት ነው። በጦርነቱ ምክንያት ትላንትና ግን መከፈቱ ተነግሯል ማለት ነው። ይህም እንግዲህ የአውሮፕላን በረራ መጀመሩ ለሱዳን ትልቅ እፎይታ የሚሰጥ እንደሆነ ነው የተነገረ የሚገኘው። ምክንያቱ ደግሞ በርከት ያለ ሰብአዊ እርዳታን በቀላሉ ለማድረስ አጋዥ ስለሆነ የአየር ትራንስፖርት መጀመሩ ጥሩ ዜና ሆኖ ተሰምቷል ማለት ነው። ከዛ ባሻገር ደግሞ የንግድ እንቅስቃሴን ስለሚያሳልጥም የአየር ትራንስፖርት ትላንትና መከፈቱ ጥሩ ዜና ሆኖ የተነገረ ይገኛል። እንግዲህ ለ2 ዓመታት ያህል በስደት የቆዩ ሱዳናውያን ወደ ዋና ከተማቸው ካርቱም መመለስ መጀመራቸው እንግዲህ የተለያዩ መገናኛ ብዙሃን እያስነበቡት ይገኛል ማለት ነው። ሌላኛው ጉዳያችን ስናቀና ደግሞ በርካታ የመገናኛ ብዙሃን እያስነበቡት የሚገኘው ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ ፕሬዝዳንት ቭላዲሚር ፑቲን አለመገናኘት ወይም ደግሞ እንገናኛለን ብሎ ግንኙነታቸውን ማቋረጣቸውን በተመለከተ ነው የተዘገበ የሚገኘው ማለት ነው። ትላንትና እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ለተኩስ አቁም ስምምነት ዝግጁ ማትሆን ከሆነ በቅርብ እናደርጋለን ያለውን ግንኙነት አናደርግም ሲሉ ተናግረዋል ማለት ነው። ባለፈው ሳምንት ሁለቱ መሪዎች እንግዲህ በስልክ ባደረጉት ንግግር በቀጣዩ 15 ቀናት ውስጥ በሃንጋሪ ቡዳፔስት ተገናኝቶ ለመምከር ቀጠሮ መያዛቸው ይታወሳል። ሆኖም ግን በሩሲያ በኩል ያይታየ ያለው ዘገምተኝነት ግንኙነቱን እንዳቋረጠው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል ማለት ነው። ከዛ ባሻገር ደግሞ በሩሲያ ላይ ከአውሮፓ ህብረት ጋር በመሆን በሩሲያ ላይ ተጨማሪ ማዕቀብ እንደሚጥሉ አስታውቋል ማለት ነው። በተለይ በሁለት የሩሲያ የነዳጅ አቅራቢ ኩባንያዎች ላይ ነው እንግዲህ ማዕቀቡ የሚጣለው። እንግዲህ ይህንንም ጉዳይ የተለያዩ መገናኛ ብዙሃን ይዘገቡት ይገኛል ማለት ነው። እንግዲህ የተለያዩ የአውሮፓ መሪዎችና አሜሪካም ጭምር እንግዲህ የሩሲያ ጦርነት በአጭሩ እንዲቋጭ ጥረት እያደረጉ ይገኛል። ጥሪ የሚያቀርቡ ይገኛል። ሆኖም ግን በሁለቱ ወገኖች መካከል የተደረገ ያለው ድርድር አሁንም ዳተኛ እንደሆነ ቀጥሏል ማለት ነው። ይህ ጉዳይ የበርካታ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። ወደ መጨረሻውና ወደ ሌላኛው ጉዳይ ስናቀና ደግሞ የጋዛን ጉዳይ እናገኛለን። የሰላም ስምምነቱ ከተፈረመ በኋላ እንግዲህ የሩሲያና የጋዛ ጉዳይ አሁንም የመገናኛ ብዙሃን ትኩረት እንደሳበ ነው የሚገኘው ማለት ነው። እንግዲህ የተባበሩት መንግስታት ድርጅት እስራኤል ወደ 15000 የሚጠጉ ፍልስጤማውያን የተሻለ ሕክምና እንዲያገኙ መንገዱን እንድትከፍት ሲል አስታውቋል። ይህም ጉዳይ እንግዲህ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው እንደምንመለከተው እንግዲህ የጋዛ የሰብአዊ ቀውስ አሁንም እንደከፋ ነው። እንግዲህ በጋዛ የሚገኙ በርካታ ዜጎች ከምግብ በተጨማሪ ሕክምናን ይፈልጋሉና ትላንትና ወደ 40 የሚጠጉ ዜጎች ከጋዛ ወጥተው ወደ ሌላ ሀገር ሄደው ሕክምና እንዲያገኙ ተደርጓል። አሁን ደግሞ የተባበሩት መንግስታት ድርጅት ሌሎች የሚቀሩ 15000 የሚጠጉ ዜጎች አስቸኳይ የሕክምና እርዳታ ያስፈልጋቸዋልና የሀፋ አካባቢ ወይም ደግሞ የራፋ አካባቢ ድንበር ይከፈትና እነዚህ 15000 ዜጎችን ወደ ሕክምና እናደርሳቸው የሚል ጥሪ ያቀርቧል እስራኤል ማለት ነው። እንግዲህ ይሄ ጉዳይ አሁንም ከሰላም ስምምነቱ በኋላ አሁንም ድረስ በጋዛ ተኩሶች የተሰሙ ነው። አሁንም የሰብአዊ እርዳታ በሚፈለገው ደረጃ ማድረስ አልተቻለም። ይሄ ጉዳይ በርካታ የመገናኛ ብዙሃን ትኩረት ስቧል። እንግዲህ እንደምትመለከቱት እንግዲህ በላይቭ እና አልጀዚራና ሌሎች መገናኛ ብዙሃን እያስነበቡት የሚገኝ ጉዳይ ነው። ይሄ ተከትሎ እንግዲህ እስራኤል ወደ 15000 የሚጠጉ ዜጎች ከጋዛ ወጥተው ሕክምና እንዲያገኙ ጥሪ አቅርቧል የተባበሩት መንግስታት ድርጅት። በተለይ የተባበሩት መንግስታት ድርጅት የጤና ኤጀንሲ WHO ይህንን ጉዳይ በስፋት እያስጠነቀቀ ይገኛል። ይሄ ጉዳይ እንግዲህ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። እነዚህ ጉዳዮች እንግዲህ አሁን ላይ በተለያዩ ዓለም አቀፍ መገናኛ ብዙሃን በስፋት እየተዘገቡ የሚገኙ ጉዳዮች ናቸው። ተመስገን። አመሰግናለሁ አሰግድ ስለ መረጃዎች።